ሰግጥ ወንድም አለም ሰግጭ እህታለም አትፍሩ ሰው ምን ይለኛል የሚለው አስተሳሰብ ቀርቷል ድሮ ሰግጥ ፈምስ ነው ሰግጥ ለምሳሌ አልደግፍም የሚሉ ሰዎች አይተናል ላለመደገፍ ዋስትና የለህም እኮ ማለት ላለመደገፍም እድሉ የለህም ህዝቤን ላስተምር ወጣቱን ላስተምር ብሎ ቤዛ ሆኖ ያንን ገመናውን እንትን ብሎ ኤክስፖዝ አድርጎ ኮንፌስ አድርጎ ለመማሪያነት መዋሉ አፕሪሺየት መደረግ ነው ያለበት እንዲህ ያለ ሰው አለሙ ያጣ ነው ሰው ለምን እሱ ላይ ሆነ ብለህ ነው ወደ ፔጁ ገብተህ መከታተል የጀመርከው የተወሰነች ከፍተት ያላት የማርያም መንገድ ያስፈልጋል በጣም ሲግኒፊካንት ሃርም ጎለ ጉዳት በህብረተሰብ ግለሰብ ላይ እስካላደረሱ ድረስ ቻል አድርገሽ የምታልፊያቸው ነገሮች መኖር አለባቸው አዶናይ ደግሞ የሚለው ስደድ በረከቴ ምጥት ነው ስሰግጥም እንደዛው ነው እና አዋቂነቴ ብዙም አልጠቀመኝም የሚልበት አንድ የቪዲዮ መልእክት ጭምር አለና እስቲ አምሮአችን እናሰራ ነው እኔ ልጁን እንደው ልጁን ካልደገፍን ሞቼ እገኛለሁ እና ልጁ ብፁዕ ቅዱስ ነው ለማለት አይደለም እኮ ዘሴንቲክ አሁንም ቢሆን ስቱፒዲቲ ሲባል ድፈር ለማለት ነው እኮ ካልኩሌትድ ሪስክ ውሰድ ለማለት ነው ቲክቶክ ከፍቶ ማየት ራሱ ከወር በፊት ነውር ይመስለኝ ነበር ሰሞኑንም አንዳንድ ቪዲዮዎች ሪቪው ሳደርግ ነበር ምን ሰርቶ ነው ይላሉ ከባዱ ኢግኖራንስ ይወለ እዚህ ጋር ነው አሁን ባለፈው ለምሳሌ አምለሰት ኢንተርቪው ስታደርገው ዘንጉን አቀበለችው እሱ ደግሞ ተቀበለና ዘንጉን በወጉ አወዛወዘው ደን ውቅያኖሱን አጠራው እኔ ለፍቅር በጣም ትልቅ ቦታ አለኝ ግን በባዶ ሆዴ ሰው ለማፍቀር ፈቃደኛ አይደለም እና ይህን ልጅ እውነት ለመናገር በቃ እስከ መጨረሻው ልከላከልለት በቃ እንደ ዜጋም ለምንድን ነው የማህበረሰብ መሪ እጥረት አለብን መሲ ይህንን የሸገር ኢንፎ ፕላስ ቆይታችንን ስፖንሰር ያደረገልን አኮያ ፕሮፐርቲስ ነው አኮያ ፕሮፐርቲስ 4 ኪሎ ከአምባሳደር ሞል ጀርባ ለወርቅ ቤትና ለተለያዩ አገልግሎት የሚውሉ ከ19 እስከ 34 የካሬ አማራጭ ያላቸው ሱቆችን ለሽያጭ ማቅረቡን ሲገልጽ በደስታ ነው ለተጨማሪ መረጃ በ0994 64 94 63 ላይ ይደውሉ አኮያ ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን የአኮያ ጎልድ ሱቅ ፕሮጀክት ለሽያጭ በቀረበ በጥቂት ቀናቶች ውስጥ ብዙ የንግድ ሱቆች እንደተሸጠ ሰምተዋል ብሎች ቀድመው ገዝተው ብዙ አትርፈዋል በቦሌ ደንበል ጀርባ እንዲሁም በፒያሳ ሞናርክ ሆቴል አጠገብ የመኖሪያ አፓርትመንቶችን ገንብቶ በማጠናቀቅ የግንባታ ብቃቱን ያስመሰከረው ድርጅታችን አኮያ ፕሮፐርቲስ አሁን ደግሞ የንግድ ሱቆችን በ4 ኪሎ ከአምባሳደር ሞል ጀርባ ለሽያጭ አቅርበናል እነዚህን ዘመናዊ የንግድ ሱቆች ከ19 ካሬ ጀምሮ በተለያዩ የካሬ አማራጮች ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ከ20% በሚደርስ ልዩ ቅናሽ ለሽያጭ አቅርበናል ከኛ የንግድ ሱቆችን ሲገዙ የሬንታል ጋራንቲ የፕሮሞሽናል አገልግሎት ፕሮፐርቲ ማኔጅመንት እንዲሁም ሌሎች ጥቅሞችን በነፃ ያገኛሉ ለተጨማሪ መረጃና ለቢሮ ቀጠሮ ከታች በሚገኘው ስልክ ይደውሉልን አኮያ ፕሮፐርቲስ ከነገ ለተዛመደ ሸገር ኢንፎ ፕላስ ላይ ነን ውድ ቤተሰቦቻችን በእያላችሁበት ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን ዛሬ አንድ ትልቅ ባለሙያ ጋብዘናል አቶ ሻፈራው ሽታውን ብዙዎች ያውቋቸዋል በፖለቲክሱና በኢኮኖሚክሱ ዘርፍ ፖለቲካል ኢኮኖሚን በመተንተን የረጅም ዓመት ልምድ በማስተማርም ጭምር የሚታወቁ ናቸውና ስቱዲያችን ተገኝተው በወቅታዊ ጉዳይ ዙሪያ ከኛ ጋር ሊያወጉ ስለተገኙልን በቅድሚያ እናመሰግናለን እኔም አመሰግናለሁ አንቱ ታውገን ቢቀርብኝ ፍቅጃለሁ እሺ ፈቃዱን ካገኘን ኢኮኖሚክስን ወይም ኢኮኖሚን በአማርኛ መተንተን የቻለ በሚልም ሸዋይ ይነገርለታል ከባድ ነው አንዳንድ የኢኮኖሚክስ ቃላቶች አገላለጾች እንዲህ በአማርኛ በወረደ ኳስ በመሬት እንደሚባለው ለሁሉም የማህበረሰብ ክፍል ቀላልና ሊገባ በሚችል መልኩ በማብራራትም ተታወቃለ ኢኮኖሚክስ የማህበራዊ ሳይንስ ዘርፍ ነው ብዙ ጊዜ ክርክር አለበት አርት ነው ሳይንስ ነው በሚል ጉዳይ ላይ ሞር ወደ ሳይንስ ያዘነብላል ብዙ ማቴማቲካል ሞዴሎችን ይጠቀማል ያንን ትንሽ ረቀቅ ብሎ ለኛ የሚታየውን የሳይንስ ዘርፍ ሙዝ ልጦ እንደመብላት ያህል ቀለል አድርጎ በማስረዳት ሻፈራው ሽታውን ጥሩ እውቅና አለ የዴሜቴ መጽሐፍም ጸሐፊ ነህ ዴሞክራሲ መሬት ቴክኖሎጂ የሚሉ
ኢኮኖሚክስ ቀመሮችን በማስተዋወቅም ጭምርና እኛ ይበልጥ ዛሬ በቴክኖሎጂ ጉዳይ ብዙ ካንተ ልንሰማ ነው እንግዲህ እዚህ ስቱዲዮ የተሰየም ነው። ይቻላል ስለፈቀድክልን በጣም እናመሰግናለን። ምንም ማለት እንዴት ናችሁ በላቸው ተመልካቾችን ቪዲዮ የሚያውቁ አሁን ባለ ዲጂታል ሚዲያ እንዲሁም ደግሞ በሌላም በጣም ብዙ ናቸው ወዳጆች እየጠፋህ የሚሉ ሸዋፈራው ሽታሁን ሰንደቁ እባላለሁ። እስከ 28 ነገር ተጀምሯል። ይሄ ትሬንድ ቆየና ተገድጃለሁ። ለበጎ ነው እና እንግዲህ ሚዲያ ያው ሸገር ሬዲዮ ነበረ፣ ከዛ በኋላ አሻም ቴሌቪዥን፣ ከዛ በተለያዩ ቴሌቪዥኖች ላይ የፖለቲካል ኢኮኖሚ እና የቢዝነስ ኢኮኖሚ ትንታኔዎችን ሞክራለሁ። ቀደም ሄኖክም እንዳለው የዲመቴ መጽሐፍ አዘጋጅ ነኝ። በሱ ደስተኛ ነኝ። የሚዲያ ተሳትፎ አለኝ በተለይ በቢዝነስ ኢኮኖሚ እና ፖለቲካል ኢኮኖሚ ዘርፍ ላይ ግን አሁን ባለፈው 6 ወር በጣም ጠፋ ብዬ ነበርና ብዙዎች የት ጠፍቶ ነው የሚል ነገር ብዙ መልእክት ይደርሰኝ ነበር። አሁን ከአንድ ወር በፊት ግን አንዳንድ ወዳጆቼ አሁን እኮ ያለው ማህበራዊ ሚዲያው ዲጂታል ሚዲያው ነው ኢንፍሉዌንስ እያደረገ ነው ያለው፣ ወጣቱንም እዛ ላይ ታገኘዋለህ እና ቀደም ሲል ፖለቲካል ኢኮኖሚ ላይ ተንጠልጥለህ የነበርክ ሰውዬ መንግስት ከምትል ወደታች ወርደህ ህብረተሰቡን አገኘው እና ሞዴልህ ከታች በጣም መካሪ ወዳጆች አሉኝ። በጣም የተሳሳትኩኝ በመሰላቸው ጊዜ ሼፕ የሚያደርጉኝ በጣም መልካም ወዳጆች አሉኝ፣ ጓደኞች አሉኝ። በእነሱ በጣም ደስ ይለኛል እና ምክራቸውን ተቀብዬ ዲያሌክቲክስ ሚዲያ በሚል በሶሻል ሚዲያ ገና መቋቋሙ ነው አክቹዋሊ እና በቲክቶክም በዩቲዩብ ነው። የቲክቶኩ ግን ባልጠበቁት ሁኔታ ቫይራል ነው የሚባለው። እንደዛ አይነት ነገር እፈራው ነበር። ነውሩ ሊመስለኝ ነበር። ቲክቶክ ከፍቶ ማየት ራሱ ከወር በፊት ነውር ይመስለኝ ነበር። ግን ዛሬ አምባሳደሩም ፕሮፌሰሩም በተለያየ ዓለም ተቀላቅሎት ነው ያለው እና በጣም በአጭር ደቂቃ ውስጥ ቦምባስቲክ የሆነ ሀሳብ ርዕተህ አፈንድተህ የምትገላገልበት አይነት እንትን ነውና እኔ በጣም ፕላትፎርሙ አሁን በቃ ወድጄው አሁን ኦብሴስድ እየሆንኩ ነው ያለሁት እና በቃ አጀንዳ ኮንቴንት ክሬት ስለማድረግ ነው። እነዛ አስገራሚ የዱባይ ሪል ስቴቶችን እያየን መመኘት ብቻ ቀረ። የዱባይ አፓርትመንቶችን በአዲስ አበባ ለኑሮ ተመራጭና አመቺ በሆነው ሳር ቤት ላይ ከተለመደው ወጣ ያለና የዱባይ አፓርትመንት ህንፃዎችን የሚወዳደር በኢትዮጵያ ቀዳሚ የዲዛይን ስታንዳርድ ከአኮያ ፕሮፐርቲስ አንድ ህንፃ ሆኖ ግን የኮምፓውንድ አፓርትመንት ስሜትን የያዘ በውስጡ ሁሉንም ነገሮች ጥንቅቅ አድርጎ ያሟላ ዘመናዊና ቅንጡ አፓርትመንት ነው። እያንዳንዱ መኪና የራሱ የሆነ የተለየ የማቆሚያ ስቶርና ማዞሪያ ያለው ሰፊ የፓርኪንግ ቦታ፣ ሳውና፣ ስፓ፣ የመዋኛ ገንዳና ሰፊ የተሟላ ጂም በውስጡ ያካተተ የስፖርት ማዘውተሪያ ማለትም የቴኒስ ሜዳ እንዲሁም የቅርጫት ኳስ ሜዳ ያለው ከባለ 1 እስከ ባለ 5 መኝታ ቤት አማራጭ የካሬ ሜትር ቁጥሮቹን እዚህ ስክሪን ላይ ያዩታል። ስማርት ኤንድ ሌክዠሪ ሊቪንግ ይሉታል። ህይወቱን ከአኮያ ፕሮፐርቲስ ጋር በሳር ቤት ላይ ያዘምኑ። ቀድመው በመደወል የቤት ባለቤትነት ጉዞውን ይጀምሩ። አኮያ ፕሮፐርቲስ። ያለ ምክንያት አይደለም እኮ ደግሞ በአጭር ጊዜ ሀሳብህ ለብዙሃን ተደራሽ ሊሆን የቻለው ቲክታክ ላይ አንድ ወቅታዊ ጉዳይ ላይ በተለይ በአዶናይ ላይ ነው እና መጀመሪያ ልክ የመጀመሪያዋ ቪዲዮ ፖስት የተደረገችው መስከረም 25 ነው። ዲያሌክቲክስ ሚዲያ ማን ነው? ዲያሌክቲክስ ማለት ራሱ ምንድን ነው የሚል ዲፋይን የተደረገበት በኦዲዮ የተሰራ ነው። መስከረም 25 ነው። የት ጠፋህ? አሻም ላይ ነበርክ፣ ሸገር ሬዲዮ ላይ ነበርክ፣ የጠፋ ለምን አቋረጥክ የሚል ነው። አብዛኛው 70% የድጋፍ አስተያየት ነው። በጣም ደስ ይላል። ህዝባችን በጣም ደስ የሚል ይሄን ህዝብ በጣም ጥሩ ነበረ። መቀላቀልህም ደግሞ በጣም ጥሩ ነገር ነው። በአጭር ጊዜ ውስጥ ነው በቃ እንትን ያለው። በተለይ ደግሞ እንዳልከው አዶናይ የሚባል ልጅ መጣ። እሱም እኮ በጣም አጭር ጊዜ ነው ራሱ እና በጣም ይሄ እንትኑ ቫይራል ሆኖ ስለዛ ልጅ ያወራል ማህበራዊ ሚዲያው እና መጀመሪያ ላይ እንዳልኩሽ ፖለቲካል ኢኮኖሚና ቢዝነስ ኢኮኖሚ ትንታኔ ነው ብዬ ነው የጀመርኩት እና ወጣቱ ደግሞ ያ ነገር ብዙ አያየውም እና እኔም ደግሞ ኮንቴንት ለማዘጋጀት ስል ሪቪው ማድረገው ሌላውን አይነት ፕላትፎርሞቹን ፕሮግራሞቹን ነው እና በአጋጣሚ እስቲ ሌዮ ብዬ ማይጀመርኩ ማለት ነው
እንደገና ጭራሽ ወደ ፔጁ ገብቼ ከካናዳ ጀምሮ የነበረውንም ፕሮፋይሉ ስራዎቹን ምናምን ሳይ ከረንትሊ የሚሰራቸውን አክሽን ኤንድ ሪአክሽንስ ምናምን ሳይ በቃ እንደዚህ አይነትማ ከሆነ እንዲህ ያለ ልጅ መበረታታት አለበት ማለት እኛን የራበና የጠማን እኮ በቸገረን ጊዜ አይዞህ የሚለን የሚያጽናናን የፍቅርን መቻቻልን የሚሰብክልን ሰው ነው እና ይሄማ ትልቅ ኮንቴንት ነው ብዬ ነገረ ጉዳዩን ማጥናት ያስኩ ማለት ለአንድ ሳምንት ያህል። ከዛ የመጀመሪያው ቪዲዮ በኮንቴንት ላይ ነው። ኮንቴንት ራሱ ምንድነው? ምክንያቱም አንዳንዶቹን ሪቪው ሳደርግ የልጁ ስራ ኮንቴንት አይደለም ምንም ክሬቲቪቲ የለውም የሚል ብዙ ክሪቲኮችን አየሁኝ። ለመሆኑ ኮንቴንት ማለት ምንድነው የሚለውን ዲፋይን ለማድረግ የሞከርኩበት የመጀመሪያ ቪዲዮ በሱ ላይ ማለት ነው እና አይ ቲንክ በአንድ ቀን ውስጥ ነው 50,000 ለኔ ሚራክል ነው ያገኘች ጃክፖት። ሰው ለምን እሱ ላይ ሆነ ብለህ ነው ወደ ፔጁ ገብተህ መከታተል የጀመርከው? አዎ እንደዛ ነው። ምክንያቱም የፓብሊክ ኦፒኒየኑ ትሬንዱ ምንድነው የሚለውን ፔጁ ላይ ገብቼ ብዙዎቹን እንትኖች አየሁ እና የልጁ ደግሞ ወጣት ነው። ፕላስ መቼም ወጣት ሰው እንዳይሆን የለም፣ ግን ደግሞ ወጣት ስትሆኚ የሚሰሩትን ሁሉ ክሪቲሳይዝ ማድረግ አይቻልም። የተወሰነች ክፍተት ያላት የማርያም መንገድ ያስፈልጋል። በጣም ሲግኒፊካንት ሃርም ጉዳት በህብረተሰብ ግለሰብ ላይ እስካላደረሱ ድረስ ቻል አድርገሽ የምታልፊያቸው ነገሮች መኖር አለባቸው እና በአንድ ጉዳይ ላይ ደግሞ ትንሽ ይወቅሱት ነበር። እሱ ኮንፌስ አድርጓል፣ ልጁ ኮንፌስ አድርጓል እና ማስተማሪያነት ነው ያነሳው እና በቃ ልበ ንጹህነቱን ያየሁበት ነው። ሰው እያንዳንዳችን እኮ በቤታችን በልባችን ስንት ጉድ ተሸክመ እድሜ ልካችን የምንኖር ሰዎች ልንኖር እንችላለን እና አንድ ወጣት ህዝቤን ላስተምር ወጣቱን ላስተምር ብሎ ቤዛ ሆኖ ያንን ገመናውን ብሎ ኤክስፖዝ አድርጎ ኮንፌስ አድርጎ ለመማሪያነት መዋሉ አፕሪሺየት መደረግ ነው ያለበት። እንዲህ ያለ ሰው አለሙ ያጣ ነው ብዬ ነው ማስበው እና እሷን ግን ይዘው ሂሳብ በማወራረድ ገበያውን ሼር የማጆሪቲ ሼር የዲጂታል ሚዲያው ላይ ላይን ሼር ያላቸው ሰዎች ነበሩ ይመስለኛል እና ቦታውን ተቀማሁ ብለው ገንፈል የሚሉ ሰዎች ገጠመኛል። ሪቪው ሳረገው ማለት ነው የልጁን ሁኔታ በኋላ ነው ወይስ የልጁን ሁኔታም ካየሁት በኋላም ነው እና የልጁንም ከሰራሁት በኋላ አንተ እኮ ፖለቲካሊ እርሶን እኮ በፖለቲካል ኢኮኖሚ ትንታኔ ነው የምናውቀው ያ ሰው ነው እንደርሱ ኮሜንቱ ላይ እኮ ነው እና ወጣት እያለሁ ሮዝ ኢትዮጵያ ሶሳይቲ የሚባል ፕሮጀክት ነበረኝ። መስራቹም ዳይሬክተሩም ነበርኩ። ትምህርት ለሁሉም በሚባል እንግዲህ 28 29 አካባቢ 27 እንደዛ እሆናለሁ። ኦልሞስት ብዙም አልበልጠውም ካዶናይ ማለት ወጣት እያለሁ እና ኤጁኬሽን ፎር ኦል የሚል ፕሮጀክት ነበር። 1000 በላይ ወጣቶችን አስተምሬያለሁ እና ወጣት ላይ መስራት እንዳለበት ይሰማኝ ነበር እና እኛ በደርግ ዘመን ፖለቲካል ሳይንስ ትምህርት ነበር መሰረት ደርሰሽበት ነው አይመስለኝም፣ ግን ነበር 5ኛ ክፍል ጉደታ የሚባል የፖለቲካ ሳይንስ መምህር ነበር። ቴክስት ቡክ ሁሉ ነበር መማሪያ መጽሐፍና የእድገት ዲያሌክቲክስ። እኔ ስለ እድገት ዲያሌክቲክስ የሰማሁት 5ኛ ክፍል የእድገት ዲያሌክቲክስን ግን በመንግስት ደረጃ ዲፋይን ተደርጎ ሲሰራበት አለ። በኢህአደግም አሁንም ዘመን የእድገት ዲያሌክቲክስ ከትንሽ ወደ ትልቅ ከቀላል ወደ ከባድ ፍሮም ሲምፕል ቱ ኮምፕሌክስ የሚሄድ ነገር ነው አስብ ይላል ጉደታ። ያቺ ሙሉ የኢሰፓ ደንብ ልብሷን ለብሶ እዛ 8ኛ ክፍልም የሾርቅ የምትባል የፖለቲካ አስተማሪያችን ነበረች። የሾርቅ ኢሳያስ አፈወርቅ የሚባል ስም መጀመሪያ የሰማሁት ከሾርቅ አንደበት ነው እና በወቅቱ የህገ መንግስት የኢፌዴሪ ህገ መንግስት የሚጸድቅበት እና ለመሆኑ ወላጆቻችሁ ህገ መንግስቱን ለማጽደቅ ወደ ቀበሌ ሄደው መርጠዋል ብላ ተጠይቀናለች። 58 ተማሪዎች ነናለን እኛ በለጋ እድሜ ማለት መልስ የሚሰጥ ጠፋ እና በሾርቅ ከቦርሳ ውስጥ መሀረብ አንስታ አለቀሰች ማለት ነው ቁጭ ብላ። እናንተ የሀገር ፍቅር የላችሁም፣ የምናስተምራችሁ እኮ ይህንን ፍቅሩን እንድታገኙ ነው፣ ወላጆቻችሁን ጠይቃችሁ እንድትመጡ ምናምን ብላ ከቦርሳዋ መሀረብ አውጥታ አለቀሰች ማለት ነው። እና ኢሳያስ አፈወርቂ እዛ ኤርትራ ለማስገንጠል ሰራዊታችን ደምና አጥንት እየከፈለ ነው። የእናንተ ቤተሰቦች ግን እዚህ ህገ መንግስት ለመምረጥ እንኳን አልቻሉም። አሁን ቤተሰቦቻችሁን ጠይቃችሁን ለነገ ለቤት ስራ ይዛችሁ እንድትመጡ
ኢሳያስ አፈወርቅ የሚባል ስም ያኔ የተሰማው ህገ መንግስት የሚባል ስም ለመጀመሪያ ኤኒዌይ ስለ እድገት ዳያሌክቲክስ ነውና የእድገት ዳያሌክቲክስን በተመለከተ ወጣቶች ወደ ጉዳዩ ለመመለስ ትሬንዱን ያሟላልኝ የልጁ አካሄድ ትሬንዱን ያሟላልኝ እና ሆደ ሰፊ ሆነ ደግሞ በአንዳንድ ጉዳዮች ላይ ሆደ ሰፊ ሆነ እየመከርክ ቶለሬት እያደረግ መሄድ መቻል አለበት። ሰው እንደማይሆን ነገር የለም። የሰው ልጆች ሆነን ፐርፌክሽን መቼም ወደ ሰፊነት መቻቻል መደማመጡ አይዞባይነቱ እሱ በከፍተኛ መጠን ጉድለቱ ነው ይታየኛል እዚህ ሀገር እና ያንን ጉድለት የመጣ ልጅ እንደሆነ እና ያንን ጉድለት ለመሙላት መምጣቱ ከዚህ በላይ ግዙፍ ኮንቴንት አለ ወይ? ቢኮዝ አሁን ሰሞኑንም አንዳንድ ቪዲዮዎች ሪቪው ሳደርግ ነበር። ምን ሰርቶ ነው ይላሉ። ከባዱ ኢግኖራንስ ይኸውልህ እዚህ ጋር ነው። ምን ስራ የሚባለው ምን ሲሰራ ነው? እኛ ልጆች ሆነን 6ኛ ክፍልን ያስታውሳሉ። ዩኒቨርሲቲውን ትቼ ስራ ተሰራ የሚባለው አንድን ቁስ ከአንድ ቦታ ወደ ሌላ ቦታ ስታንቀሳቀስ ነው የሚባል የፊዚክስ እና በወቅቱ ሳይንስ የተፈጥሮ ሳይንስ ተብለ የምንማረው። አሁን ግን ነገርየው ተቀይሯል። አሁን ስራ ሰራ የምትባለው የማቴሪያል ዌልዝ የማቴሪያል ሪሶርስ የቁስ ሀብትና የመንፈስ ሀብትን ሁለቱን ኦፕቲማይዝ አድርገህ ለማንቀሳቀስ ስትሞክር ነው እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደ ሀገር እንደ ዓለም ኤስካሌት ከፍ እያልክ ልትሄድ የምትችለው ማለት። አሁን ቁሳዊ ሀብትና ቁሳዊ ስልጣንን ብቻ እያንቀሳቀስክ የምትሄድ ከሆነ አንተ የእንስሳነትን ጠባይ እየተካፈልክ ነው የምትሄደው ማለት ነው። ሂውማኒቲ ሞራሊቲ የሚባለው ላክ ያደርጋል። ይሄ መንፈሳዊ ሀብት ምልህ ለምሳሌ ሃይማኖት ብቻ አለ። መንፈሳዊ ሲባል ፍልስፍና ሀሳብን በስዕል መግለጽህ ሀሳብን በጽሁፍ መግለጽህ ኦል ዲስ ስፒሪቹዋል ዌልስ ናቸው። ደግሞ ለምሳሌ ሰው የአእምሮ ስብራት የልብ ስብራት ሲያጋጥመው ያንን ሊጠግን በሚችል መልኩ ከተንቀሳቀስ ልጅሽን በጣም እንክብካቤ ከሰጠሽው እየጠገንሽው እያበረታሽው ነው የምትሄጂው። ያ that's all about spiritual work የመንፈሳዊ ስራሽ ነው። ስፒሪቹዋል ኢንቨስትመንት እያደረግሽ ነው ልጅሽ ላይ ማለት ነው። ይሄ ስፒሪቹዋል ኢንቨስትመንቱ በጣም ያስፈልጋል። እሱ ነው ትልቁ ስራ እንደውም ብዬ የማስበው። በተረፈ ግን ለመኖር ስትል ለመብላት ለመጠጣት መሰረታዊ ፍላጎቶቹን በሙሌትህ ልክ ለማግኘት ስትል መስራት ግድ ነው። ማቴሪያል ሀብትን ማንቀሳቀስ እና በዛ ሪአክሽን ውስጥ መቆየትህ የሚጠበቅ ነው። ቤዚካሊ የማይጠበቀውና በጣም ትልቁ እችኛዋ ስፒሪቹዋል ሪሶርሱን ማንቀሳቀሱና ማኔጅ ማድረጉ ነው። እሱ ግን በጣም በከፍተኛ ጉለት ደረጃ ቡርቅቅ ብሎ ይታየኛል ለእኔ። ያንን ጋብ ለመሙላት የመጣ ልጅ ነው። በተረፈ አንዳንዶች እኔ የወጣሁበት ማህበረሰብ ልጁ ከወጣበት ህብረተሰብ ጋር ስለሚገናኝ ወይም አንድና ያው ስለሆነ ለዚህ ነው የሚደግፈው የሚል በግልም ኮሜንት ላይ ማያለው። እውነት ለመናገር እኔ በእናቴም ለመናገር አልፈልግም ነበረ፣ ግን ልናገረው። እኔ በእናቴም በአባቴም በኩል ልጁ አዶነ ከተፈጠረበት ህብረተሰብ እንደው እንዳጋጣሚ ሆኖ ምንም የለም በግራም በቀኝም እንደው ዙሪያም እንዴት እንደሆነ አላውቅም። እኔ ልጁ ሰዎች አንተ የሰጠኸውን አስተያየት ወይም ይሄንን የተሰማህን ባለሙያም ስለሆንክ በተለይ ደግሞ አንተ ያለህበት የሙያ የትምህርት ዘርፍ እዚህ ጋር መተከሱ ጋር አገናኝተህ ስትሰራ ላይ መስላቸው ስለቻለ ነው ወደ እሱ ከመጣበት አካባቢ ነው ብለው ሊያገናኙት የፈለጉት። እንዴት ነው አንተ የተረዳኸው? እኔ ዶም ትላንትና አንድ አሁን በቅርብ መሰራው ቪዲዮ አለ እና ይህን ልጅ እውነት ለመናገር በቃ እስከ መጨረሻው ልከላከልለት ልንከባከበው ምልህ በቃ እንደ ዜጋም ለምንድን ነው የማህበረሰብ መሪ እጥረት አለብን። መሲ እጅግ ግዙፍ የሆነ የማህበረሰብ መሪ እንደ አርያ የምናየው ሰው በጣም ነው የምናጣው። ሊወጣ ነው ብለን ስንል በቃ ይሞትብናል እና ደግሞ በቃ እንትን ነው ወደታች ሰው ሊወጣ ሲል እኔ እውነት ለመናገር በሰው ማግኘት በሰው ከፍታ በጣም የምደሰት ሰው ነኝ። እኔ ግን የሚያጋጥመኝ ነገር ሰው ከፍ ወይም የበለጣቸው ሲመስላቸው በጣም ሲከፋቸው ታዘባለሁ ብዙ ጊዜ። በመሰረቱ ግን በሰው ስኬት በሰው ደስታ የምደሰት ሰው ነኝ። እኔ እውነት ለመናገር ከልጅነት እስካሁን ድረስ የህይወት ጉዞዬ በመገፋትና በመከዳት የተሞላ ነው። ምክንያቱ ምንድነው ከተባለ ወይም ደግሞ አንተ የሁሉ እስኪደረግብህ ከልጅነት እስከ እንትን ትጃጃላለህ እንዴ አንተ የማንን ጎፈሬ ታበጥራለህ ሊል ይችላል። ችግሩ እኔ
በምድራችን ላይ ያለው ተስፋ የመጀመሪያውም የመጨረሻውም አልፋና ኦሜጋው ሰው ነው ብዬ አስባለሁ። እኔ ወደፊትም እስካለው ድረስ ሰውን ማመኔን በሰው ላይ ያለኝን እመኔታ እንትን ማለት ለመክፈፍ አልፈልግም። የሚቀርብኝ ሀብት ሊቀርብኝ ይችላል፣ ቁሳቁስ ሊቀርብኝ ይችላል። እኔ እሱ ግን ሙሉ አያረግም። በእኔ ግን መጀመሪያ ስፒሪቹዋል ዌልሱ ስፒሪቹዋል ሪሶርሱ ከሞላ የእኔ በህይወት የመኖር ምክንያት እና ለቀጣዩ ትውልድ ደግሞ ጥዬ የማልፋቸው ነገሮች እነሱ ነው ብራይት ሆነው የሚታዩኝና ለመናገር በዛ መልኩ ስለማየው እንደዎችን ለመጥቀስ ያህል ነው። እና እኛን የራበና የጠማን የማህበረሰብ መሪ ነው እና ይህንን ጋፕ ሊሞላ ያመጣልኝ ስለሆነ ጉድለት እንኳን ቢኖር እየመከርን እየደገፍን እንሄድ። መንሱር ጀማል የሚባል ቲክቶከር እሱን ደግሞ ዛሬ ጠዋት ሳየው ነበር። እመኑኝ አዶናይን የሚደግፉ ሰዎች ነገ እሱ ቢሊየነር ሲሆን ተቃዋሚዎቹ ይሆናሉ አለ። this is wrong። አንዳንዴ እንግዲህ አሁን ቲክቶክ ላይ መስራት ስለጀመርኩ ገና 1 ወሬ ነው ብዬሻለሁ አይደለም? ገና በጣም ከባድ ስራ ይጠብቀኛል። አሁን ይሄ ሰውዬ የተናገረው ሎጂካሊ ስህተት ነው። ሎጂክ ምን ይለዋል? ሄስቲ ጀነራላይዜሽን ይለዋል። ችኩል ድምዳሜ with no concrete premises። በምን አወቀው? አሁን ማጂካሊ ሊታወቅ ይችላል። እና አንደ በቃ ቲክቶኩ ወሳኝ ነው፣ ግን በእውቀት በመርህ መዝናኛውን ቢሆን አለ አይደለም ወግ ባለው መልኩ ግሬስ ባለው መልኩ ማድረግ ይቻላል። ሞራላችን ህግ የፐብሊክ ሞራልስም በጠበቀ መልኩ ሰብአዊነቱን በጠበቀ መልኩ በደንብ አድርገን በሁሉም ዘርፍ በኢኮኖሚውም በፖለቲክሱም በካልቸሩም በዲፕሎማሲውም በደንብ አድርገን ልንጠቀምበት እንደምንችል ነው። እና ትልቅ ፈረስ መጋለቢያ እንደተሰጠኝ ነው የቆጠርኩት። እስካሁን በጣም ዘግቻለሁ ባለመቀላቀል። አዎ ግን ሸዋ አንተ አካዳሚሽያን ነህ። በዩኒቨርሲቲም አዲስ አበባ ዩኒቨርሲቲም በመምህርነት ጭምር አገልግለሃል። በሪሰርች ሞክር ነበር። አዎ እዛ አካባቢ ያለህ ነህ። እንግዲህ አዶናይ ደግሞ የሚለው ስደድብ በረከቴ ምጥት ነው፣ ስሰግጥም እንደዛው ነው እና አዋቂነቴ ብዙም አልጠቀመኝም የሚልበት አንድ የቪዲዮ መልእክት ጭምር አለና እሱ ነው አንድ ሰሞን እንደውም በጣም መነጋገሪያ የሆነው። ይቺን ሀገር አላዋቂ ልታስቀሯት ነው ወይ የሚል ትችት ሁሉ ሲቀርብ የነበረውና አንተ ደግሞ በትምህርቱም በሳይንሱም በደንብ የገፋ ሰው ነህና እንደዚህ አይነት ኮንተንት የሚሰራን ሰው ደግፈህ አስተያየት ስትሰጥ ይሄኛውንስ ከምን አንግል ከምን ማዕዘን ተመለከትከው? ማለት አሁን ለምሳሌ ይሄ ስቱፒድ ድድብ በሉ ብሎ ያለው ነገር እንደው ልጁን ስለምደግፈው አይደለም ለማለት የፈለገ አሁን ኮንቴክስቹዋሊ ነው እኮ መታየት ያለበት። አሁን ባለፈው ለምሳሌ አምለሰት ኢንተርቪው ስታደርገው በሱ ኢንተርቪው ላይ የሰራሁት ሪቪው ነበር። ምንድነው በቃ እሷ በውስጡ ያለውን she gonna go to address and embrace the case Adonai has been swimming the ocean። ዘንጉን አቀበለችው፣ እሱ ደግሞ ተቀበለና ዘንጉን በወጉ አወዛወዘው፣ then ውቅያኖሱን አጠራው። እንደዛ ነው ይመስለኝ። the same thing አሁንም ቢሆን ስቱፒዲቲ ሲባል ድፈር ለማለት ነው እኮ ካልኩሌትድ ሪስክ ውሰድ ለማለት ነው። ለምሳሌ ስትራቴጂክ ኮንሲስተንስ አሁን ለምሳሌ በጣም የተማሩ ሰዎች አሉ አይደል? ኢኮኖሚካሊ በጣም ፑር ናቸው፣ በጣም ፑር ናቸው። በጣም ነው የሚቸግራቸው። ለምን? እውቀት አንሷቸው ነው አይደለም። መድፈር አለብን። መድፈር ማለት which is calculated risk ውሰድ ማለት ነው። ለምሳሌ አንዳንድ ጊዜ አደባባይ ወጥተህ ለመናገር ስትፈልግ ምን እንደዚህ ምናምን እንት ይልሃል፣ በቃ ትፈራለህ። ሪስኩን በ360 ዲግሪ ትቃኘዋለህ እና ስትቃኘው ምናልባት በቃ ዜሮም ሊገባ ይችላል እና ይሄ ነገር ይቅርብኝ ብለህ እንትን ትለዋለህ ነው። ከና ኃላፊነቱ ዴር ቱ አክሽን። ለምሳሌ ፍርሃትን የሚያሸንፈው አክሽን ነው ይላሉ ፈረንጆች። አክሽን ኪውርስ ፊር። ድርጊት እንትን ፍርሃትን ይፈውሳል፣ ያክማል፣ ያድናል ለማለት ነው የፈለገው። እኔ እንደዛ ነው የሚገባኝ እንጂ ልጁ አሁን ከተነሳበት የፍቅር የመቻቻል የአይዞባይነት ኦልዲስ ጋፑ ለመሙላት ከሚመጣበት ሁኔታ አንጻር ስቱፒዲቲ ኢዝ ዘ ቤስት እንትን ለማለት አይደለም። እና አሁን ብዙ ጊዜ የቋንቋ ችግር ነው፣ የኮንቴክስት ችግር ነው። አሁን አንተና ሌሎች ሰዎች ከአውዱ አንጻር ለመገንዘብ ሞክራቸዋል፣ ከኮንቴክስቱ አንጻር። ድድብናና ስግጥናን ግን ከአውዱ አንጻር ሳይሆን በቀጥታ ትርጉሙ ለሚረዳው ታች ላለው ደግሞ
ትውልድ በማይሆን በጠማማ መንገድ እንዳያስኬድስ አያሰጋም ወይ? ብዙዎች ምናልባት እንግዲህ የሚስ አንደርስታንድ ችግር ነው። ሌክሲካል ዴፊኒሽኑ ይሄ ሌክሲካል የዲክሽነሪ ትርጉሙን ነው ሰው የሚፈልገው በቀጥታ። እንደሱ አይደለም። ይሄ ዓለም አንጻራዊ ዓለም ነው። this world is totally a relative world። ሁሉ ነገር በአንጻራዊነት ነው። in absolute በፍጹማዊነት መልክ ማየት የለብንም ነው። እስቲ አእምሮአችንን እናሰራ ነው። እኔ ልጁን እንደው ልጁን ካልደገፍን ሞቼ እገኛለሁ እና ልጁ ብፁዕ ቅዱስ ነው ለማለት አይደለም እኮ። ነገ ቢሳሳት ለማረም ነገም ማናችንም ልንሳሳት እንችላለን እና ለማረም ክፍት ይሆናል ነገርየው። ግን ምንድነው የልጁ ሐሳብ በአውዱ ሪላቲቭሊ ነው ያየው እና የራሱን ደግሞ እንትን ይፈጥራል። ቋንቋ ይሄ ሰግጥ ፈምስ ነው። ሰግጥ ለምሳሌ አልደግፍም የሚሉ ሰዎች አይተናል። ላለመደገፍም ዋስትና የለህም እኮ ማለት ላለመደገፍም እድሉ የለህም። ህብረተሰብ ኦልሬዲ ተቀብሎታል። ቋንቋ ለሰዋሰዋዊ ህግ አይገዛም እና አንድ ህብረተሰብ አዶፕት ካደረገው ወዲያ ለዕለት ኑሮ ይጠቀምበታል ነው። ህዝቡ ሰግጧል ኦልሞስት እያልከን። አዎ ማለት እኔ ለምሳሌ እኛ ልጆች ሆነ መሰለ ገሪባ ነው እሱ ገገማ ነው ይባላል። ምንም ማያውቅም ሞኝ ነው ለማለት እኮ አይደለም። ራይት ትምህርትም ከሆነ በአግባቡ ትምህርቱን ይማራል። ነጋዴም ከሆነ ንግዱን ገንዘቡ ላይ ቆጣቢ ነው። አይሰማም እንደሚባለው እንደሱ አይነት ነገር እና በአውዱ በተለያየ ጊዜ እርከን ውስጥ እንዲህ ያሉ ቋንቋዎች ሊፈጠሩ ይችላሉ። ይህንን ቋንቋዎች የሚፈጥሩት ደግሞ እብደት ያላቸው ሰዎች ናቸው፣ ክሬዚ ሰዎች ናቸው እና ከቋንቋውም መወለድ ጀነሬሽን ጋር ያንን ፐርሶናሊቲ የእብደቱን ፐርሶናሊቲ ለበጎ አድርገን ፓይፕላይን ውስጥ ማስገባት እንዳለብን ነው እኔ የሚሰማኝ። አሁን ሰግጥ አልደግፍም የሚሉ ሰዎች ገጥመውኛል። ለምሳሌ ዛሬ የሜትሮሎጂ የዛሬው የአየር ጠባይ ጭጋጋማና ደረቃማ ነበረ ብሎ ቢናገር አይ እኔ ጭጋጋማና ደረቃማ መሆኑን አልደግፍም እቃወማለሁ ልትል ትችላለህ እንዴ? ህዝቡ ስለተቀበለው ነው በቃ አክሴፕት። አሁን ምንድነው መሰለህ ካልተቀበልክ ደግሞ የራስህን ቋንቋ ፈጥረህ ፕሮሞት አድርግ። ይሄ ሮማን ነበር፣ ሮማውያን ናቸው የፈጠሩት። ፕሮሞት ያደረው ማነው? አረቢኮች ናቸው ይመስለኛል። አሁን በአረቢኮች ነው አረቢክ ናምበር ነው የሚባለው፣ ግን ሮማኖች ናቸው ፕሮሞት ያደረው እንትን የፈጠሩት። ፕሮሞተሩ ነው ኦውነር ሆኖ በታሪክ የመጣው ማለት ነው። እና ፈጥረህ ፕሮሞት ካላረከው ሌላ ሰው መጥቶ ሊወስድብህ ይችላል። ሰግጥ ፈምስ አሁን ለምሳሌ ሙዚቃም ጀምር ተሰርቶለታል። ለህይወቴ ስግጥ ለበረከቴ ስግጥ ማለት ነው። መስመርና ቅርጽ አስይዞ ለመረዳት መሞከር አንድ ጉዳይ ሆኖ ከስር ደግሞ ሳያላመጥ እየዋጠ ያለው ትውልድ በሰግጥ ፈምስ ሃሽታግ ሆነው የተሰሩ ቪዲዮዎችን አይተ ሊሆን ይችላል። በጣም ትንንሽ ልጆች በቃ ያንን ቫይራል የወጣ ኮንተንት አይተው እኔ መሰገጥ አለብኝ በሚል አጓጉል ነገሮችን ሲሰሩ ጭምር እያየን ነው። እና በአንድ ወገንስ ይዞት የመጣውን አደጋ እንዴት ነው ማድረቅ የሚቻለው? እሱ ራሱ የአዶናይ ሬስፖንሲቢሊቲ ነው። ይሄ አሁን በየጊዜው የአለመረዳትና ወደ ጠርዝ የወጣ አይነት ሀሳቦቶች የሚፈጠሩ ከሆነ ካርል ማርክስን ከአዶናይ ለማወዳደር አይደለም፣ ይቅርታ እንደው ዝም ብዬ ለአውዱ እንዲሆን እንዲመች ብዬ መጥቀሴ ነው። ካርል ማርክስ ኮሚኒዝም ሲጽፍ ከጻፉ በኋላ በተለያየ ዓለም ሶሻሊዝም ተግባራዊ ለመድረግ ተሞክሯል። ያው ካርል ማርክስ በጣም ጂኒየስ ስፔክታክልስ ዓለምን ዳስ ካፒታል በሚባል መጽሐፉ ዓለምን ለሁለት የገመሰ 18 ዓመት ሁሉ ሲንከራተት የሚበላው እየጠፋ በመብል እጥረት ሚስቱ ልጆቹ የሞቱበት ሰው ለዓላማ እዚህ ስማች ይኖራል ማይቃድ። ግን እሱ እንደዛ ተንከራቶ ዳስ ካፒታልን ከጻፈ በኋላ እሱ ከጻፈውና ካስተማረ ውጪ ተግባራዊ ሆኗል። ለምሳሌ ስታሊን ከካርል ማርክስ የኮሚኒዝም ሀሳቦች ውጪ ነው የተንቀሳቀሰው እና በዛም የተነሳ ፌል አድርጓል ነው። ግን ወደ መስመሩ የመጣችው ቻይና ስለሆነች ቻይኒዝ ኦን ዘ ራይት ትራክ። እዚህ ውስጥ የገባውት ለምንድን ነው? ካርል ማርክስ ራሱ ኮሚኒዝምን ዲፋይንን ካደረገልን ውጪ ከአውዱ ውጪ ካርል ማርክስ እንዲህ ብሏል ተብሎ እንትን ይባላል፣ ሚስ ኢንተርፕሬት ይደረጋል። እና አሁንም ቢሆን እንደው የአዶናይ ኃላፊነት ነው። ቃሉን ፈጥሮታል አይደለም? የቃሉ ሐሳዊ ፍቺና የተግባር ፍቺውንም ወደ ተግባር ሲመለዘር
ሰግጥ ወይም ፈምስ ምን ማለት እንደሆነ ኮንሴፕቹዋሊ እንዳልሆነ ዲፋይን በየጊዜው ማብራሪያውን ገለጻውን እያጠና ሁልጊዜ ከባሌም ጋር የተገናኘ ያንን ኢንሃንስ ማድረግ አለበት። እሱ በሱ ኃላፊነቱ በአዶናይ የትከሻ ላይ የሚወድቅ ይመስለኛል። ሰሞንኛው ጉዳይ ላይ አስተያየት በሰጠበት ቪዲዮ አዶናይን ብቻ ሳይሆን ከአዶናይ ጋር ቆይታ ያደረገችውን የድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን ባለቤት አምለሰት ሙጬንም ጭምር አድንቀህ ነው አስተያየት ሰጠበት የተመለከት ነው። ቆይታውም አጠያየቁም አጠቃላይ የነበረው ሂደት አዶናይን ሰው ይበልጥ እንዲረዳው አድርጎታል የሚል እምነት አለ መሰለኝ። አዎ እንደዛ አምናለሁ። ምክንያቱም አይ ዶንት ኖ ክላሲካሊ በጣም እንትኑ ሲስተማቲክ ሆኖ ቅደም ተከትሎ ምናምን በእርጋታ የጆርኒውን በደንብ ያስረዳበት እንደሆነ ነው ደጋግሜ ነው ያየሁት። አምለሰትን ያደነኩበት ወይም ያጨበጨብኩበት ምክንያት እሱ በህብረተሰብ ዘንድ አስወቅሶኛል፣ ብላክሜል አስደርጎኛል የሚለውን ጉዳይ በደንብ አድርጎ ሲንተሳይዝ አድርጎ እንዲያስረዳ እድሉና አመቻችው። በቃ ዘንጉን ሰጠችው ነው ማለት። በተለይ በወቅቱ ምን አይነት መልእክት ለማሳለፍ ፈልገህ ነው እንደዛ ያልከው ብላ በማለቷ ዲፋይን ኤንድ ሪዲፋይን ለማድረግ እድል ሰጠችው ነው እና በቃ አዳነችው ነው። በቃ እንደገና ሌላ መልክ ሰጠችው። የልጁን መንገድ ወደ ጨርቃማ መንገድ እንዲሄድ እጅ ሰይፉን ሰጠችው ነው አንድ። ሁለተኛ ፕላስ ደግሞ እንትንም ነው ወጣ ገባዎች ከሰዎች ጋር ካለው በሱ በሚሰራቸው ስራዎች በተለይም ደግሞ በሰይፉን ጉዳይ ላይ እንደዚህ ያነሳቸው ነገር አለ። እሱም እንዲጠራ አድርገዋለች። ደግሞም እሱ እንዲያስረዳ እና ለሪዲፋይን እድል ሰጠችው። አምለሰትን መጀመሪያ ማውቃት 12 ዓመት በፊት አንድ በኢንቫይሮንመንት ላይ ታስታውሽ እንደሆነ ዶክመንተሪ ፊልም ሰርታ ነበር እና እዛ ግቢ ደግሞ ቤተር ኢንቫይሮንመንት ፎር ቤተር ላይፍ የሚል እንትን ወርክሾፕ ነበረን፣ የተሻለ አካባቢ ለተሻለ ህይወት በሚል እና ለተማሪዎቹ ያን ፊልሟን እንድታሳይ ለሸዋፈራው ደሳለኝ ደወልኩለት። እሱ ደግሞ ለጌታቸው ማጉዳይ ደወለ። ከዛ አገኘኋት እና ፊልሟን አምጥታ እንድታስረዳ ተደረገ። በኋላ ያው አንድ መልእክት እንድታስተላልፍልኝ ግን ጠይቂያት ነበር። ታስተላልፍ አላውቅም፣ ምናልባት ረስታው ሊሆን ይችላል። ቴዲ አፍሮ በስራ ባህል፣ በቁጥባ ባህልና በንባብ ባህል ላይ ካልቸር ላይ ዘፈን እንዲዘፍን ነገር ይልኝ። ይሄ በካልቸርና በኢኮኖሚ በካልቸርና በሀገር መካከል ስላለ ግንኙነት ብዙ ሪሰርቾች ያረጋገጡ ስለሆነ ኮሬሌሽን አለው፣ ኢምፖርታንት ነው። ጋሽ ጥላሁን በስራ ባህል ላይ በንግድ ላይ መቼም ያልዘፈነበት ነገር የለም። ቴዲ አፍሮ ግን በፍቅርና በሀገር ጉዳይ ላይ ብዙ ሰርቷል። እኔ ለፍቅር በጣም ትልቅ ቦታ አለኝ፣ ግን በባዶ ሆዴ ሰው ለማፍቀር ፈቃደኛ አይደለም። ምን በወጣኝ ባይሆን ሆዴ ጠገብስሎም እንዳለው ነው እንግዲህ ሃይራርኪ ኦፍ ሂውማን ኒድስ that's it እና እንደዛ ነው። በዛ ነው ማቃት። ግን ደግሞ ለሁለተኛ ጊዜ በአካል ባንገናኝ በዚህ በኢንተርቪው በጣም እንትን ብያለሁ እና በዚሁ አጋጣሚ ግን ለእሷ ያለኝ መልእክት የበለጠ አሁን ከዚህ በኋላ እሷን እኔ እንደ ጋዜጠኛ ሪኮግናይዝ አድርጊያታለሁ። ከዚህ በፊት ያው እንደዚሁ እንደ አንድ አርቲስት የሰዎችን የህይወት ልምድ እንደምታነጋግር ነበረ። ብዙም አልከታተላትም ነበር እውነት ለመናገር። የዚህ ልጅ ኬስ ከመጣ በኋላ ነገርየው ስለሚመለከተኝ የልጁም ደጋፊ ስለሆንኩኝ በሶሮሊ ነው ያየሁት። ከዚህ በኋላ ላለው ነገር ግን አምለሰት በቃ ጋዜጠኛ ነሽ። በዩኒቨርሲቲ ደረጃም አጥንተዋለች እኮ በነገራችን ትምህርት ዝግጅት ያጠኑታል እኮ ይኸውልህ፣ ያጠኑታል፣ ይማሩታል። አሁን ልጆቹ እኮ ችግሩ ምን መሰለህ እንትኑ የለም። ዩኒቨርሲቲ ይገባሉ፣ ሰርቲፋይድ ይሆናሉ፣ እውቀቱ በንድፈ ሀሳብ በተግባርም ደረጃ የለም። አሁን እኮ አገሪቷ እዚህ አሁን ችግር የሚታየው ችግር የእውቀትና የትምህርት ጉድለት ነው። በጣም ነው ሪዘርቬሽን ያለኝ በዚህ ሀገር ትምህርት ከልጅነት እስካሁን። እኔ 10ኛ ክፍል እያለሁ ገበየው ደምስ የሚባል በጣም ጎበዝ የታሪክ መምህር ነበር እና ይከታተል ነበረ። እውቀት ለማግኘት እጣጣራለሁ እና ሸዋፈራሁ እኮ
ለማርክ ምናምን አይደለም እሱ እኮ የሚማረው 10ኛ ክፍል ሆኜ የዛሬ ስንት ዓመት እኮ ነው። ለእውቀት የሚማር ልጅ ነው። የእሱ ልጅ ሞዴል ብትከተሉት ግን ሳይሻል አይቀርም። አዘርዋይስ እንዲሁ የሆነ ቦታ ትቀጠራለህ፣ ባልና ሚስት ታገባለህ፣ ልጅ ትወልዳለህ፣ ያንተ ታሪክ ያበቃል። ይሄ ልጅ ግን እኔ ወደፊት ተስፋ ሁኔታዎች ከተመቻቹለት ተስፋ አለብኝ በዚህ ልጅ ምናምን ብሎ ሲናገር አስታውሰዋለሁ። አዲስ አበባ ዩኒቨርሲቲ ዶክተር ሉልሰገድ ለማ የሚባል ሰው አንድ ጊዜ በጣም ፍዝዝ ስልበት አንተ እኮ ብታነብ ማንም አይደርስብህም ይለኛልና እነዚህ ሁለት ሰዎች በጣም መቼም ማረሳቸውም መምህር ገበየሁ ደምሴ ነፍስ ይማር በህይወት የሉም። ሉልሰገድ ግን አለ። ሉልሰገድን አይነት ጂኒየስ መምህር በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ ስለመኖሩ እርግጠኛ አይደለሁም። አንድ አዶናይ ብቻ ሳይሆን ብዙ አዶናዮች ያስፈልጋል። አሁን እኔ ምንድነው ትንሽ ኢንጌጅድ ሆንኩ በዚህ በ15 ቀን በሱ ላይ ብቻ የሆነ አንድ ነገር ሲመጣ ያንን ልከላከልለት ስል ቪዲዮ መስራት አለብኝ። አሁን በሌሎቹም ላይ መስራት እፈልጋለሁ። ብዙ አጀንዳ ኮንቴንት ይዣለሁ፣ ግን ከልጁ ኬዝ ልወጣ አልቻልኩም። አሁን ደግሞ ይሄ ሰመረ ባሪያው የሚባል ልጅ ትላንትናም እንደዚሁ ሲናገር ነበር። ራሽናል ማይንድ ያለው ሰው እንዲያስረዳ ይፈልጋለሁ ብሎ ይጠብቀኝ መልስ ሰጠዋለሁ ብያለሁ። ምናልባት እዚሁኛ ፕሮግራም ላይ ይቻላል መንግስት እርምጃ ይወሰድበት ሁሉ እስከማለት ጠየቀ። እኔ ወጣት ነው ማለት ትንሽ የማርያም መንገድ እኮ ያስፈልጋል፣ ወጣት መታገዝ ያስፈልጋል። ምን ወንጀል ትንሽ የህግ ትምህርትም ትንሽ ሞከር ያለውና አንድ አዳጎት ወንጀል ነው ለማለት እንደው ፉል ፍሌጅድ እንትን ስታንስ ማቴሪያል ግራውንዱ መሞላት አለበት። አሁን ያ ልጅ ያን በመናገሩ አውዱ በተለያየ መልክ ሊተረጎም ቢችልም ቅሉ ማቴሪያል ግራውንዱ ማለት የማንን ጥቅም ወይም ኮፒራይት ወይም አጓደለ ማቴሪያል ግራውንድ ያስፈልጋል። ሁለተኛ ሌጋል ግራውንዱ ህጉስ ምን ይላል። ሶስተኛ የሞራል ግራውንዱ። እነኚህ ነገሮች እንደው ላገናዘባቸው ስሞክር የዚህ ልጅ ኃጢአት ስህተት ምኑ ላይ ነው? ዴሞክራሲ ዘንግህን አወዛውዝ ግን የሰው አፍንጫ አትንካ ማለት ነው። ዘንግህ ማወዛወዝ የምትችለው የሰው አፍንጫ እስካነካ ድረስ ነው። አዘርዋይዝ ድንበር አቋርጠ ፈንጂ ወረዳ ውስጥ ከገባ ያወጣ ክፍል ይታወቃል። እንደዛ ነው የሚሆነው። እና if you respect you respect ስታከብሩ ያከብራሉ። ሶሳይታል ኖርሙስ አሁን እነሱ ታቡ የሆነን ነገር በማህበረሰባችን ውስጥ ትንሽ ነውር የሆነን ነገር በጣም ኖርማላይዝ እናደርገዋለን። መፍትሄውን ሳናስቀምጥ ደጋግመን ስላወራ ነው ብቻ አናስወግደውም፣ አናስቀረውም። ደጋግመን ፕሮሞት ስናደርገው ያንን ሐሳብ ወደ አደገኛ ልምምድ ውስጥ እንገባለንና የማህበረሰባችን ባህልና ወግም አብሮ መጠበቅና መከበር አለበት ነው ሙግታቸው። ሐሳባቸው እኮ በመሰረቱ እኮ ትክክል ነው። ጥያቄውም እንደ ጥያቄነት መቅረቡ ስህተት የለውም። ግን አሁን እኔ በልጁ እነሱ እንደሚያስቡት በነውርነት መልክ ለማቅረብ ፈልጉ አይደለም። የልጁ ኢንቴንሽን ለማስተላለፍ የሚፈልገው መልእክት ሌላ ነው። ሪስክ ውሰዱ፣ ድፈሩ ነው እያለ ያለው ነው። ስቱፒዲቲ የራሱ እንትን አለው። አንዳንድ ጊዜ ሰዎች እኮ አንዳንድ ነገር እንትን ሊሉ ይችላሉ። የሚያነቃቃቸው ነገር ሞቲቬሽን ስፒከር ከፍቶ ሊያዳምጡ ይችላሉ። ወይ ደግሞ ሊያነቃቃኝ፣ ሊያጎብዘኝ፣ ሊያጽናናኝ የሚችል ሰው ጋር መሄድ ፈልጋለሁ ጠብቀኝ ሊሉ ይችላሉ። ብቻ የሆነ ኤንቫይሮንመንት ቫይብ ትፈልጋለሁ እና ሰው በራሱ ከባቢ ሁኔታ ውስጥ ሊኖር ቢችልም ግን የማህበረሰብን ህግጋትና ሞራል ማክበር እንዳለበት ይህም ለልጁ የሚጠፋው አይደለም። ምክንያቱም ስለ ፍቅርና መቻቻል፣ አይዞባይነት፣ ሰዋዊነት የሚነግረኝና እዛ ላይ ደግሞ ተጓዳኝ ስራ እየሰራ ያለን ሰው በዚህ በጣም ትንሽ ጉዳይ ልከሰው አልችልም። ቢያንስ ሪሊ እንደዛ ለማለት ፈልጎም ከሆነ ጊዜ ልሰጠው ያስፈልጋል። በጊዜና በቦታ ፈቃጅነት ህብረተሰብ ከህብረተሰብ ጋር ተዋዶ እንዲኖር እንትን ፋታ ያስፈልጋል። እኛ አሁን ለውዳሴውም ለጉንተላውም የመጣደፍ ነገር አለ። ግን ያው አንድ ሰው ሲወለድ በ9 ወር ከ5 ቀን አለ። ሁሉም ነገር እኮ ስንዴ በስንት ወር ነው የሚደርሰው? ጤፍ በስንት ወር ነው የሚደርሰው? ዛሬ ዘርተው ነገ የሚታጨድ ነገር እኮ የለም አይደል እንዴ? ሁሉም ነገር እንትን ጊዜ ይፈልጋል። በዛ መልኩ መታየት እንዳለበት ነው። ጊዜ መስጠት ያስፈልጋል ለማናቸውም ነገር፣ ለሱም ለሌላውም ሰው ጊዜ መስጠት ያስፈልጋል። እንግዲህ በአዶናይም ጉዳይ ብዙ ያልንበት ዋናው ምክንያት አንተ መጽሐፍ የጻፍክበት ትልቅ ርዕሰ ጉዳይ ነው። ዲመቴ ይላል የመጽሐፍ ርዕስ፣ ዴሞክራሲ መሬትና ቴክኖሎጂ።
ዴሞክራሲና መሬትን አቆይተን ቴክኖሎጂ ነው እንግዲህ እንዲህ ብዙ ያባባለን ያለውና እና ዶናይ ምን በለው ለሌሎቹም ትልቅ እድል የፈጠረው የዚህ የዲጂታልና የሶሻል ሚዲያው መምጣት ነው። በመጽሐፍም ውስጥ የተወሰነ የጠቆምከውን ነጥብ አንብቤ ያለሁኝ አይስ ብሬከር መሆን ፈጠራነትን ክሬቲቪቲን ማበረታታት እንደሚያስፈልግ ደጋግመም ደግሞ ከዚህ በፊት በምትሰጣቸው ትንታኔዎች ውስጥ እኛ ሀገር ላይ የባህል አብዮት ያስፈልጋል ትላለህ። በተደጋጋሚ የሥራ ባህል እንደሚያስፈልግ ደጋግመህ ትናገራለህና የቁጠባ ባህል የንባብ ባህል አዎ ይህንን በዘመነ ሶሻል ሚዲያ እንዴት አድርገን እናምጣው? በቃ ለዛ እኮ ነው በቃ አሁን ይሄ መጽሐፍ ከ3 ዓመት በፊት ነው እኔ የጻፍኩት የታተመው ዲሞክራሲ መሬትና ቴክኖሎጂ ሲደመር የባህል አብዮት ማለትም የሥራ ባህል የቁጠባ ባህል የንባብ ባህል እኩል ይሆናል አንዲት ጠንካራ ህብረ ብሔራዊት ኢትዮጵያን ይፈጥራል የሚል ቀመር ያለው ነው። አክቹአሊ ቅጽ 1 ነው ይሄ አጠቃላይ በተለያዩ ጉዳዮች ላይ ያለኝን ክሪቲክ የጻፍኩበት ነው። ግን ራሱ ሞዴሉ ገና ይቀራል መጻፍ አለበት። እሱ ብዙ ጥናት ስለሚፈልግ ቶሎ አቻኩዬ ማውጣት ስላልፈለኩ ነው። ኤኒዌይ ቴክኖሎጂ ዲሞክራሲ መሬትና ቴክኖሎጂ አሁን ከጥያቄ ጋር አንዱ ቫሪያብል ክሪቲካል ቫሪያብል ቴክኖሎጂ ነው እና ቲክቶክም እድገታችን ሐሳባችንን በጣም ሊያፋጥንልን አቅም አግኝቷል። ይሄም ግን አጠቃቀሙ ላይ ትንሽ ጥንቃቄ የሚፈልግ ነገር ያለ ይመስለኛል። አሁን ዲጂታል ሚዲያውን እንደ ቴክኖሎጂ ወስደን እንዴት መጠቀም አለብን ከተባለ ሀገሪቷ ካላት በእጇ ካላት ሀብት ኮምፓራቲቭ አድቫንቴጅ መነሳት አለበት እና አይ ቲንክ ትላንትናም ሐሳብ ላዶናይ በየሰራሁት እንትን ላይ ቪዲዮ ላይ ግብርና ላይ አተኩር ገጠር ወርደህ በበሬ ያረስክ በትራክተር ያረስክ ያንን ለወጣቱ ብታሳየው በጣም ጥሩ ነው። ይህ ሀገር የገበሬ ሀገር ነው። አንዳንድ ጊዜ ይኸውልህ በኢህአዴግ ዘመን ጂቲፒ 1 እና ጂቲፒ 2 መሲ ታስታውሻለሽ? ግሮዝ ኤንድ ትራንስፎርሜሽን ፕላን 1 ፕላን 2 በየ5 ዓመቱ በጣም ግዙፍ በቃ ከሀገሪቱ አቅም በላይ የሆነ ነገር ኢንፍራስትራክቸራል ዴቨሎፕመንት የሚሉት እሱ ላይ ነው ማለት እቅዱ ራሱ ቅድም አልኩ 5ኛ ክፍል ሆኜ የፖለቲካ ሳይንስ መምህር ጉደታ የነገረኝን እኮ ቅድም አነሳሁልህ እኮ የእድገት ዲያሌክቲክስ ከሲምፕል ወደ ኮምፕሌክስ ከቀላል ወደ ውስብስብ ከትንሽ ወደ ትልቅ የሚሄድ በግለሰብ ህብረተሰብ መንግስትና ተፈጥሮ መካከል ያለ መሰናሰል ይሄ መሰናሰል በጊዜና ቦታ ፈቃጅነት ውስጥ ህልው እንዲሆን የህብረተሰብ ተሳትፎ ያስፈልገዋል። he comes democracy humanity all this በጣም ኢምፖርታንት ናቸው። እኔ ለ6ኛ ክፍል ሆኜ እኮ የተማርኩትን በመንግስት እንኳን አልተገበረውም። ኢህአዴግም አሁንም አልተገበረም ነው። ስለዚህ አሁንም የኢትዮጵያ ኮምፓራቲቭ አድቫንቴጅ በግብርና ትከሻ ላይ ነው ያለው። አሁን ይሄ ዲጂታል ሚዲያው መጀመሪያ ኢትዮጵያን አዲስ ማድረግ ያለበት ራሷ ኢትዮጵያ ማናት? የገበሬ ሀገር ናት። 80% ገበሬ ነው፣ የገበሬ ልጅ ነው። ኢትዮጵያ is still an agrarian nation ሀገር ገጠራማ ሀገር ናት አለ ከተሜ እኮ 20% ነው በኢንፍራስትራክቸርም ደረጃ ማለት ነው። እና እዛ ግብርና ላይ ፎከስ አድርገን ዲጂታል ሚዲያውን ብናንቀሳቅሰው የሚል አሁን ለቲክቶከርስ እንደዚህ ከተማ ላይ ብቻ ሳይሆን እስቲ ወደ ገጠር ውጡ ነው። አሁን የኢትዮጵያ ኢኮኖሚ እስከ 60% ሊገመት በሚችል መጠን በአዲስ አበባና ዙሪያዋ ላይ ኮንሰንትሬት ያደረገ ነው። ይሄ ጤናማ አይደለም። ሊሆን የሚገባው የሚመስለኝ በክልሎች መካከል ተመጣጣኝ እድገት ነው መሆን አለበት። በአዲስ አበባ ላይ ይሄ ተመጣጣኝ እድገት አለመኖሩ ወይም እዛ ላይ አለመሰራቱ በአዲስ አበባ ላይ ያስከተለው ችግር ምንድን ነው ከተባለ አዲስ አበባ በአሁኑ ሰዓት ከአቅሟ በላይ ሰው ይዛለች ማለት ለምን መጡብን አይደለም ሀገራቸው ነው፣ ግን ማኔጅመንቱ እንደዚህ አይደለም። ከዛው ትተውት የመጡትን ነገር የተለያዩ ሀብቶችን መጠቀም ነበረባቸው። ወደዚህ መጥተው ትኩረት ተነፍገዋል። አየህ ከምንጩ ከገጠር ትኩረት ተነፍጓል። የመንግስትም የግል ባለሀብቱም ትኩረት የለም እንደማለት ያለ ነገር ነው። ኤቭሪባዲ ሁሉ ጀማው ከተማ ላይ ኮንሰንትሬት አድርጓል። እንደው እጅን ሸሚዛችን ቱር አድርገን አጥበን ጫማችንን ተኩሰን ምናምን ትኖራለህ እንደማለት ያለ ነገር ነው። ግን ወይ ጀኒውሊ እውነት ከልብና ከሀቅ ሀገርን እወዳለሁ የሚል ቲክቶከር የሚውል ማን
ገጠር ላይ ብናተኩር መልካም ነው። ያ ለገጠር ፍቅር ስላለኝ ወይም ደግሞ ለገበሬው አጉል ተቆርቋሪ መስዬ ለመታየት አለም ሀቁ ያ ነው። ኢትዮጵያ በእጇ ያለው ሀብት መሬት፣ ጉልበት ነው። በእጅህ ያለውን ነገር ካለማህ በኋላ ነው ወደ ማኒፋክቸሪንግ ከዛ ደግሞ ወደ ኢንፎርሜሽን ቴክኖሎጂ፣ ዲጂታል ኢኮኖሚ፣ ኤአይ የምትባለው። አሁን ኤአይ የሚባል ነገር አሁን በቃ ዝማሬው በመንግስት ሚዲያ ላይ ጎበዝ እንተዛዘን፣ ግን ሀገሪቷን አታዝኑላትም ልላቸው ፈልጋለሁ። በመጀመሪያ ደረጃ ቴክኖሎጂ ቬሪ ኢምፖርታንት። አዋል ቴክኖሎጂ አይታደግም፣ ግን አመጣ ኦፕቲማይዜሽን የሚባል ነገር አለ። ስለ ፓሬቶ ኦፕቲማሊቲ የሆነ ሶርት ኦፍ ሲምፕል አፕሮክሲሜሽን ስለ ኦፕቲማይዜሽን፣ ማስማማት፣ ማቀራረብ፣ ማግባባት። አዘርዋይስ አለ ጊዜው የተወለደ ልጅ ጤናማ ሆኖ ያድጋል? በጣም ይረዳል። በቃ የሆነ አንድ አካሉ ወይ ደግሞ ዘገምተኛ ሊሆን ይችላል። አለ ጊዜው እድገት ልታመጣ ትችላለህ። ለምሳሌ እድገቱ ግን ጤናማ እድገት፣ ጤናማ ያልሆነ በሽተኛ እድገት ነው። አሁን አንዳንድ ሰው በጣም ወፍራም ናቸው አለ ደም ብዛት ያለበትም ሰው ወፍራም ነው እና አሁን ይሄ ጤናማ ወፋሪ ነው ሊባል ይችላል። ትንሽ ነገር ቢነካው ጠቅ ብታደርገው ልፈስስ ብሎ የሚወርቅ መሰረት ያለው እድገት ያስፈልጋል። አሁን እድገት አለ ኢትዮጵያ እያደገች ነው ሲባል እሰማለሁ ማለት እንዴት በምን መልኩ እያደገች እንደሆነ አሁን የግሮዝ ሜትሪክሱን ላገኘው አልቻልኩም። ወደ 17 የእድገት መለኪያዎች አሉ። HDI is better, Human Development Index is better። ግን በሱ መልኩ ነው ወይ የቁጥር እድገት ማናቸው ማጋር አፍጋኒስታን ሊኖር ይችላል፣ ሱዳን፣ ደቡብ ሱዳን ሊኖር ይችላል፣ ሶማሊያ ሊኖር ይችላል። ዋናው ነገር መጣ የሚባለው እድገት ወደ ኪስ ገብቶ አልብሶ ለአጠቃላይ ህዝባችን አልብሶ አንተርሶ አጠጥቶ ሲያበቃ ሲተርፍ ሰርፕለስ ሲሆን ያ የተረፈው ወደ ባንክ ሄዶ ሴቭ ሲደረግ ከሴቪንግ ወጥቶ መንግስትም ግል ሀብቱን ኢንቨስት አድርጎት ፋብሪካ ሲከፍት ኦል ዲስ አንኢምፕሎይመንት ስራ አጥነት ዋጋ ግሽበትን አደብ ሲያስገዛ ይህ እንኳ ካልሆነ የመጣው እድገት አልብሶ አተነሶ አጠጥቶ ባይተርፍም ሳፊ ባላንስ ሲሆን የኤአይ ሶሉሽን አሁን ይሄ የኤአይ ቴክኖሎጂ ያለበት አሁን ለሀገራችን ግብርናን መሰረት ባደረገች ሀገር ላይ እዛ ጋር ምን ይጠቅማል ነው እድገታችን እኮ። አሁን የዲጂታል ቴክኖሎጂውን ወዘም አሁን ሶሻል ሚዲያውን እንደው ያው የማህበረሰብ መሪ እንዲወጣ ካለኝ ጉጉት አንፃር አሁን ልጁ ላይ ነው በአብዛኛው በቃ ጉዳዩ ያዘኝ ማለት ነው። እና ግን አሁን ትንሽ ወደ ግብርናው ቶሎ ቢሄድ በጣም ደስ ይለኛል። እና አሁን ቲክቶከሮቹ ፎከስ ያርጉ ነው የኛ አሁን ኮምፓራቲቭ እና ኮምፒቲቲቭ አድቫንቴጅ የሚባሉ ጉዳዮች አሉ። በጣም ብናያቸው በጣም ደስ ይለኛል። ኮምፓራቲቭ አድቫንቴጅ አንቺ ከሌላው ዓለም ወይም ከሌላው ተወዳዳሪ አንጻር የተሻለ አድቫንቴጅ ያለሽ ማለት ክህሎት ሊኖርሽ ይችላል፣ ትምህርቱ ሊኖር ይችላል፣ ካፒታሉ ሪሶርሱ ሊኖር ይችላል ከሌላው አንጻር። ስለዚህ አንቺ የተሻለ ጠቀሜታ አለሽ ማለት ነው። ተጠቃሚነት አለሽ። ብታመርቺ ወደ ውጭ ኤክስፖርት ብታደርጊ ሎካል ማርኬት ብታቀርቢው ትጠቀሚያለሽ ማለት ነው። ለምሳሌ ኢትዮጵያ ቡናን በደንብ አድርጋ ፕሮሰስ አድርጋ ወደ ውጭ ብትልክ የኮምፓሬቲቭ አድቫንቴጅ አለ። ለምን የቡና ሀገር ናት ምናምን። አሁን ሄኖክ አሁን ያንተ ኮምፓሬቲቭ አድቫንቴጅ ሊሆን የሚችለው በቃ የሚዲያ ስራ ነው፣ ልምድህ የትምህርት ዝግጅት እዛ ላይ ነው። ስለዚህ በቃ ጽሁፍ ቀረጻው እንትኑ የፊልሙ ይሄ ተዛማጅ ሚዲያና ተዛማጅ ስራዎቹ መጋቢ ስራዎቹ ላይ ነው ልትሰራ የምችል። የአንተ ኮምፓራቲቭ አድቫንቴጅ እዛ ላይ ነው። አሁን አንተን አንስቼ ወደ ፋብሪካ ሰራተኛ ደህና ደሞዝ ያስገኛል ተብሎ አንተን እዛ ውስጥ ማድረግ ፕሮዳክቲቭ አያደርግም። ያንተ ኮምፓራቲቭ አድቫንቴጅ ሚዲያ ላይ ነው ማለት ነው። የመሰረቱም እንደዛው በዛ መልኩ ነው። አሁን ለምሳሌ ብዝሃ ህይወት ብዝሃ ኢኮኖሚ ይላል መንግስት። ብዝሃ ኢኮኖሚ ማለት ሁሉንም ሴክተር አመጣጥኖ ማልማት እንደማለት ነው። እኛ አሁን ማዕድን እናልማ ብንል አቅሙ የለንም እኛ። በነገራችን ላይ የውጮቹ ካምፓኒዎች እኮ እኛ እናውጣላችሁ ሲሉን እስከ 80% ለኛ፣ 20% ለእናንተ ወይም 70% ለኛ፣ 30%
የኢትዮጵያ ማዕድን ሳይወጣ የቀረው ከንጉሱ እስካሁን በዚህ ምክንያት የሀገሪቷን ሀብት አሳልፎ እንደመስጠት ነው። ስለዚህ የህዝቡ እውቀትና ካፒታል በፈቀደ ጊዜ ያኔ ትውልዱ ያወጣው ተብሎ የሚቆይ ነገር አለ። አሁን ኮምፓራቲቭ ባላንታችን ግን አሁን ለጊዜው ምን ላይ ነው? ግብርና ላይ ነው። የብዙ ዓመት የማረስ ልምድ አለን። የገበሬ ሀገር ነው። ስለዚህ እዛ ላይ ፎከስ ተደርጎ ለ5 ዓመት ያህል ብንሰራ ከዛ በኋላ ደግሞ የግብርና ኢንዱስትሪ ከግብርና ኢንዱስትሪ ወደ ማኒፋክቸሪንግ እንትን እያልን ገበሬው ወደ ከተሜነት በጣም እያቀራረከው ትመጣለህ። ለአሁኑ ግን በገጠር ከተሜውና ገጠሬው አንድ ላይ የካፒታሉን እያቀናጀ ገጠሮችን ቢያለማ ገጠሮች ወዲያውኑ ወደ ከተሜነት ትራንስግሬት ይቀየራሉ። ትምህርት፣ ጤና፣ ሱቅ፣ ሞል ምናምን ይስፋፋልና አየህ ወደ አዲስ አበባ የሚነግደውን ህብረተሰብ እዛው ታስቀረዋለህ። እንደማለት ነገር ትፈጥርለታለህ። ከምንጩ የሆነ መድኃኒት ማስቀመጥ አለብህ። አዶናይ መባከ ወደ ግብርናውና ወደ ጫካው ገባ ብየዋለሁ። አይ ቲንክ ኮንተንት ክሬተሮች አሉ አይደል? አሁን ከሱ ጋር ተገናኝተህ ታውቃለህ? አይ እስካሁን አላገኘሁትም። አይ ቲንክ በቃ ባለበት ይቅናው እንጂ ብዙም እንትን መረበሽ አልፈልግም። ፎከስ ሆኖ እዛው ግን የምንደግፈው ልጆች ባለንበት ሀሳባችን እንትን እያልን እየደገፍን ብናቆየው ብናዘልቀው እያስባለሁ። ግን ያው ማገኘው ይመስለኛል። ግን በቅርብ ማገኘው ይመስለኛል።